አውሮፓውያን አቆጣጠር በ2026 በአፍሪካ ቀዳሚ የወርቅ አምራች የሚያደርጋትን ፕሮጀክት ትጀምራለች። ይህን በሲምፕሰን በተሰራው ሲል ላይ እንመለከተዋለን። የሲምፕሰን ቤተሰቦች በቤታቸው ተሰብስበው ዜና እየተመለከቱ ነው። ኬንት ክሮክማንም በሰበር ዜና ኢትዮጵያ በ2026 በአፍሪካ ቀዳሚ የወርቅ አምራች የሚያደርጋትን ፕሮጀክት በቤንሻንጉል ጉሙዝ የኩሩምስ ወርቅ ማዕድንን አስመረቀች ሲል ይዘግባል። ባለሙያዎችም ኢትዮጵያ በአፍሪካ ቀዳሚ የወርቅ አምራች እንደምትሆን ይተነብያሉ። ሆሜር የተደበቀው የኢትዮጵያ የተፈጥሮ ማዕድን ቀስ በቀስ እየወጣ ነው ሲል ይደመጣል። ማርጅም ሆሜር ይህ ስለ ወርቅ ብቻ ሳይሆን ይህ ስለ ሀገሪቱ የወደፊት ዕጣ ፈንታ ነው ስትል ትናገራለች። ሊዛም ኢትዮጵያ የዓለም አቀፍ ማዕድን ማዕከል ልትሆን ነው፣ ግን ህዝቡን ይጠቅማል ወይስ ኮርፖሬሽኖችን ብቻ ስትል ትጠይቃለች። ቤተሰቡ በወርቅ የተሞላች ኢትዮጵያን ትላልቅ የወርቅ ሐውልቶችን፣ ወርቅ የሚያመርቱ ፋብሪካዎችን እና ግዙፍ የወርቅ አሞሌዎችን ሲያጓጉዙ በአይነ ህሊናቸው ይመለከታሉ። ማርጅም የወደፊቷ ኢትዮጵያ የወርቅ ኃይል ማመንጫ ማለት እድገት፣ ሀብትና አዲስ ዓለም አቀፍ ተጽዕኖ ማለት ነው። እስቲ አስቡት ልጆቼ፣ ሀብት፣ ንጹህ ኃይል፣ ኢንዱስትሪዎችን ማበልጸግ ነው ስትል ስለ ልጆቿ የወደፊት ዕጣ ፈንታ ለማወቅ በሀሳብ ትዋጣለች። የሆሜር ሀሳብም ኢትዮጵያ አዲሱ ቤተመንግስት ወደ ግዙፍ የወርቅ ከተማነት ሲቀየር ያሳያል። የወርቅ መኪናዎች፣ የወርቅ ሳህኖችና ወርቃማ እይታዎች። ባርትም እኔ የስፕሪንግፊልድ ንጉስ ነኝ ሲል ይቀልዳል። ኬንት ክሮክማንም ሲያጠቃልል ቤተሰቡ ዜናውን መለስ ብሎ ይመለከታል። በመጨረሻም እውነት ይሁን ወርቃማ ህልም መጠበቅና ማየት አለብን። ወገኖቼ ተከታተሉ። ይህ ከስፕሪንግፊልድ ጀምሮ ትልቁ የወርቅ ጥድፊያ ሊሆን ይችላል ሲል ዜናውን ያጠቃልላል። ስለዚህ የሲምፕሰን ትዕይንት ምን ያስባሉ? ሀሳቡና አስተያየቱን ኮሜንት መስጫው ሳጥን ላይ ያስቀምጡልኝ። አዲስ ከሆኑ እንደዚህ አይነት ይዘት ያላቸው እና የሀገራችን የወደፊት ዕጣ ፈንታ የሚያሳዩ ተጨማሪ ቪዲዮዎችን ለመመልከት የፕላስ ምልክቷን መጫኑን እንዳይረሱ።